ለታችኞቹ ማስተማር ስለጀመረ አስቀድሞ ታችኞቹ ሲያዳምጡትና ሲቀበሉት የመጻሕፍት ቃላት የመጻሕፍት ምስጢራት በጠቅላላ እሱ በሚመራው መንገድ መስሎ ታየው ማለት ነው። ያው አንዳንዴ ምንድነው የሚባል ነገር አለ። ከዝሆን እየተጓዘ ባለበት ሰዓት ትንኝ ላዩ ላይ ሆነችና እንደው ደሙን መጣ ምን ብላ ሆዷ ሞላ ሲል በጣም የሰፋች መስሏት ዝሆኑ ድልድይ እየተሻገረ ባለበት ሰዓት ወደ ጆሮ ጠጋ ብላ ይህን ድልድይ እኮ አነጋነግ ነው አይደል አለች ይባላል። እሱ እኮ መኖሯንም አለመኖሯንም አያውቅም እና ወዲያውኑ ጆሮውን እርግፍ አድርጎ እዛው ላይ ጨረሳት ይባላል። እንግዲህ አንዳንዴ ሆድ ሲሞላ ወፍራም ያስመስላል። እኔም አንዳንዴ ጠባብ ልብስ ስለብስ ከወፍራሞቹ ጋር እኩል ሆንኩ ይመስለኛል። አንዳንዴ ያልተማርነው ትምህርት መጥቶ ዝም ብሎ አንድ አረፍተ ነገር ብቻ ይገለጥልንና እሷን ተናግረን ሰው ሲያጨበጭብልን በቃ ከተማሩት እንዳንዱ ይሆን ይመስለናል። የቤተክርስቲያን ትምህርት ግን አንተ የምታውቀው እኔ የማውቀው ብቻ አይደለም። የቤተክርስቲያን ትምህርት የሰማነው ብቻ አይደለም፣ ያልሰማነው በጣም ብዙ አለ። ምክንያቱም ይቺ ቤተክርስቲያን እኮ 2000 ዓመቷ ነው። ያውም ደግሞ ከብሉይ ኪዳን ከስሯ ጀምረን ስናጠናት ደግሞ ከብሉይ ኪዳን በጣም ብዙ የምታመጣው ከመሬት ላይ ከወጣው ብቻ ቆጥረን ነው። ይሄንን አንድን ዛፍ የምትለካው መቼስ ከመሬት ላይ ካለው ጀምረህ ቁመቱ የምትለካ መሬት ስር እኮ ምን ያህል ስር እንደሰደደ የምታውቀው ነገር የለም። ብሉይ ኪዳን ለዚች ቤተክርስቲያን ልክ እንደ ስር ነው። ቤተክርስቲያን የምንላት ደግሞ ከክርስቶስ ጀምሮ ያለችውን ይሄ ከመሬት የወጣችውን ማለት ነው። ከመሬት እንደወጣው ዛፍ ሆና ያለችውን ነው የምንለካ። 2000 የምንል ይሄንን ነው። እና በዚህ ሁሉ ዘመን ስትጽፍ፣ ስትደርስ፣ ስትደጉስ ነው የኖረችው፣ ስትተረጉም ነው የኖረችው። እና በዚህ ሁሉ ዘመን ስንት ሊቅ እንዳለፈ አስበው፣ ስንት ቅኔ እንደፈሰሰባት፣ ስንት ዜማ እንደተመላለሰባት፣ ስንት ቅዳሴ እንደተቀደሰባት አስብ። ስንት ጊዜ መንፈስ ቅዱስ ሰዎችን ለመባረክ እንደመጣባት እንደተመላለሰባት አስብ። ይህን ስታስብ በጣም ብዙ ትሩፋት እንዳላት 2000 ዓመት ሙሉ ያፈራችው ፍሬ ቀምሰህ ልጨርሰው እኮ የምትችል አይደለም ሲጀመር። እንዲሁም አንዳንዴ በዚህ በጣና ገዳማት ሲሄድ በጣም የምደነቀው ሰምቼው ማላውቅ የመጽሐፍ ርዕስ አይቼ እመለሳለሁ። አንብቤው አይደለም ሰምቼው ማላውቅ ነው የምልህ። ይህንን ሳይ ይቺ ቤተክርስቲያን ጥልቀቷ፣ ስፋቷ በጣም ይገርመኛል። እና አንዳንዴ ይኸውልህ ከታች ያሉትን ብቻ የምትመለከት ከሆነ እንደ ዲያብሎስ ትሆናለህ። ዲያብሎስ ከበላዩ ሌላ ፍጡር ቢኖር ኖሮ ለዚህ ስህተት አይዳረግም ነበር ይመስላል። ምክንያቱም ከበታች ሲንጫጩ ነው የሰማ፣ ከበላዩ ደግሞ ምንም ድምፅ ነው ያጣው። ስለዚህ ዝቅ ብሎ ምን አለ? እኔ ነኝ የፈጠርኳቸው ለማለት መጣ ማለት ነው። ምንጊዜም ላይ ነኝ ብሎ የሚያስብ ሰው እንደፈጠረ ነው የሚሰማው። ያ ማለት በትዕቢት ያበጠ ሰው ማለት ነው። አርዮስ እንደዛ አይነት ስሜት ተሰምቶት ስለሆነ ነው ወደ ክህደት የተገፋፋውና የወደቀው በዚህ ምክንያት ነው ማለት ነው። እንግዲህ ክህደቱ ምንድን ነበር? እሷን እናንሳ። ክህደቱ ምንድን ነበር ከተባለ በነገረ ክርስቶስ ውስጥ የሚካተት ትምህርት ነው የእሱ ክህደት። ወልድ ፍጡር በመለኮቱ የሚል ነው። ወልድ ፍጡር በመለኮቱ ንባቡ ይሄ ነው በቃ። ለዚህ ደግሞ እንደ መነሻ ያደረጋት የመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለችውን ቃል ነው። ትቤ ጥበብ የሚል ነው። ጥበብ እንዲህ አለች ፈጣሪን። ምናልባትም መጽሐፍ ቅዱሱ እጅህ ላይ ካለ ልታነበው ትችላለህ። እንደነገርኩህ እኔ ጨለማ ውስጥ ነኝ፣ ማንበብ አልችልም እና እጅህ ላይ ካለ ልታነብላችሁ ትችላለህ። እሺ ስንት ላንብበው? መጽሐፈ ምሳሌ 8:22 ላይ 8:22 መጽሐፈ ምሳሌ እሺ ምዕራፍ 8 ቁጥር 22 እንደዚህ ይላል። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ። ከጥንቱ ከዛለም ጀምሮ ተሾምኩ፣ ምድር ከመፈጠሩ አስቀድሞ። ቀላያትና ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድኩ። ልቀጥል? በጣም ጥሩ። የመንገዱ መጀመሪያ ያደረገኝ ብሎ ምንድን ነው የሚለው? በቀድሞ ስራው መጀመሪያ ብሎ ፈጠረኝ እስከሚለው ድረስ ነው የሚል የለም። ፈጠረኒ መቅድመ ሁሉ ተግባሩ በግዕዙ ነው ያለው እንጂ በአማርኛው ላይ የለም ነው።
በጣም ጥሩ። እንደዛ ከሆነ ፈጠረኒ ትቤት ፈጠረኒ መቅድመ ኩሉ ተግባሩ ነው። የስራው መጀመሪያ ያደረገኝ የሚለውን ይሆናል እንግዲህ እና ፈጠረኝ ነው የሚለው። ፈጠረኝ የሚለውን ይዞ ነው አርዮስ ወልድ ፍጡር በመለኮቱ ልበል ብሎ የተነሳው ከዚህ የተነሳ ነው ብለዋል። መነሻ ያደረገው ይህንን ነው። ዛሬም ድረስ በእርግጥ ጆሆባ የሚባለው እምነት የአርዮስን እምነት ነው የሚከተለው። ምንም የተለየ ነገር አላየሁበትም ትምህርቱ ላይ። በደንብ በስፋት ልታብራራላቸው ትችላለህ አንተም። ግን እዛ ላይም እነሱም ጋር ማየው ይህንኑ ዶክትሪን አድርገው የተቀበሉት ይህንን ነው እና መነሻ የሚያደርጓት ይችኑ ቃል ነው እና እነሱም የሚሉት ከአብ ያነሰ ትንሽ አምላክ አድርገው ነው የሚቀበሉት። አርዮስም ልክ እንደዛው ነው። ተፈጥሮ ፈጣሪ የሆነ ማለት ነው። የተፈጠረ ግን ደግሞ ፈጣሪነትን የተቀበለ ብሎ ነው የሚያስበው። ከሌሎቹ ፍጡራን የሚለየው ልዩ የሚያደርገው ከእሱ ጋር አብሮ ሌሎች ፍጥረታትን የፈጠረ ያሰናዳ ነው ብሎ ነው የሚያስበው ሁለቱ ስብሐት። ስለዚህ የአርዮስ አመለካከት በጠቅላላው ወልድ ፍጡር በመለኮቱ በሚል ርዕስ ተደምድሟል። ርዕሱ ይሄ ነው። ሲተነተን ነው እንግዲህ ይህንን ያደረገ ብለን የምንናገረው። ይሄንን ብሎ ሲያስተምር ነው እንግዲህ ሊቃውንቱ ባጠገቡ ያሉት ማለት ነው። እለእስክንድሮስ እና አኪላስ ናቸው የመጀመሪያዎቹ ተከራካሪዎች። እነሱ ሌሎቹ በስም የማይጠሩ ባልንጀሮች ይኖሩታል። ምክንያቱም ቅዱስ ጴጥሮስ መምህራቸው ማለት ነው በጣም ሰፊ ጉባኤ እንደነበረው እና ብዙ ደቀ መዛሙርትም እንደነበሩት ይነገርለታል። ከዘመነ ሰማዕታት ጀምሮ እሱ በአስተማሪነት የቆየ ሰው ስለሆነ ነው እንደዛ የሚባለው። እንደዛ አይነት መምህር አንድ እና ሁለት ደቀ መዝሙር ይኖረዋል ተብሎ ስለማይታሰብ ብዙ በስም ያልታወቁ ደቀ መዛሙርት ይኖሩታል። እነዚህ ሁሉ ጋር ተከራክሮ ለበታችኞቹ የግድ እየወጣ ማስተማር ሲጀምር ከዛ በኋላ እንዲሁም ግጥም እየገጠመ ድርሰት እየደረሰ ዜማ እያዜመ በተለይ የምዕመናኑን ቀልብ መሳብ ጀመረ። በዚህ ጊዜ ነው እንግዲህ ለመምህራቸው የተናገሩት መምህራቸውን መገሰጽ የጀመረው ማለት ነው። ስለዚህ በመጀመሪያ እሱ ራሱ ጠራው ቅዱስ ጴጥሮስ ከክህነቱ ሻረው አልመለስም ሲል ማለት ነው። አልመለስም ካል ከክህነት ሽሬ ያለው እንዳታስተምር አዝዣለሁ ብሎ ቃል አሳደረበት። እሱ ግን አሁንም የማይመለስ ሆነ። እንዲያውም በኋላ ላይ ማሳጣት ጀመረ እየዞረ መምህሩን። መማሩንማ አልተማርም ይባላል፣ ተምሯል መማሩንማ፣ ነገር ግን ትዕግስት ይጎለዋል እያለ ማሳጣት ጀመረ። የመናፍቃን አንዱ ስትራቴጂ አንዱ ጥበባቸው ይሄ ነው ይላሉ እንዲያውም ተርጓሚዎቹ፣ እየዞሩ ማሳጣት። ይልቁንም ደግሞ እኛማ ይደረግ ብለን ነበር፣ ግን እነሱ እንዲህ ፈቃደኞች አይደሉም ማለት። አሁን ቤተክርስቲያናችን ስታወግዝ ራሱ በቅርቡ በሚደረጉ ጉባኤያት ስታወግዝ ማውገዝ ምን ያደርጋል አስተምሮ መመለስ ነው እንጂ የሚሉ ሰዎች አሉ። ግን በአውደ ምሕረት ከማስተማር በጉባኤ ከማስተማር በሶሻል ሚዲያ ከመናገር በላይ ሌላ ምን? በሶሻል ሚዲያ ሁሉ ጥሪ ተደርጎላቸው ያልመጡትን ሰዎች እኮ ነው እንዲያውም ለመበጥበጥና የበለጠ ችግሩን ለማጋጋልና ለማስፋፋት ጥረት ሲያደርጉ እያየናቸው ከማስተማር ከማውገዝ ማስተማር አይቀድም ነበር ብለው የሚያስቡ ሰዎች አሉ። በእርግጥ እነዚህ ሰዎች ቤተክርስቲያኒቱ እንድታስተምራቸው የመምህርነት ማዕረግ ይሰጠዋታል የሚለውም በእጅጉ አጠያያቂ ጉዳይ ነው። እንደ መምህር ማያት ሰዎች ለምን አላስተማረችንም ብለው ቢጠይቁ ወይም ቢናገሩ ከንቱ ነው የሚሆነው እና እንደው ይህንን ሳያስተውሉ ይህንን ሳያዩ ለምን አታስተምርም መጀመሪያ የሚሉ ሰዎች ካሉ ስህተት ነው የሚሆነው። አርዮስም ያደረገው ይህንኑ ስለሆነ ነው። ለምንድን ነው ትዕግስት ይጎለዋል ብሎ ለእንግዶቹ ለሽማግሌዎቹ ይናገር ነበር። ሽማግሌዎቹ ሊጠይቁለት ሄዱ። ከዛ በኋላ ቀን ስጡኝ ብሎ ቅዱስ ጴጥሮስ ነገራቸው፣ ጠየቃቸው ነው የሚለው። እንዲህ ይሄ ታሪኩ ነው እንግዲህ ሂደቱ። ታሪኩን ማንሳት የሚያስፈልገው ለምንድን ነው? ቤተክርስቲያን ምን ያህል እንደደከመችም ለማሳየት ይረዳል ብዬ ስለማምን ነው። የመጣበት መንገድ ይሄ ነው። ከቅዱስ ጴጥሮስ ፊት ቀረበ። እመለሳለሁ፣ ንስሐ እገባለሁ አለ። ወደ እግዚአብሔር ላመልክት ጊዜ ስጡኝ ነው ያለው ቅዱስ ጴጥሮስ። የ3 ቀን ዕድሜ እድል ጊዜ ተፈቀደ። በ3 ቀን ውስጥ ሱባኤ ገብቶ ነው እንግዲህ ከዛ በኋላ የማይመለስ ጽኑ መናፍቅ፣ ጽኑ ድውይ፣ የማይድን በሽተኛ መሆኑን
ኢየሱስ ክርስቶስ የተቀደደ ልብስ በለበሰ ሰው አምሳል ነው ተገልጦ የታየው። አንተ መምህሬ ኢየሱስ ክርስቶስ አይደለህምን ብሎ ጠየቀው ነው የሚለው ቅዱስ ጴጥሮስ። በጣም የበቃ ሰው ስለነበር ክርስቶስን ያየው ነበረ በልዩ ልዩ ጊዜያት። አንድ ቀን ጉባኤ ሊያስተምር ሲሄድ ወንበሩ ላይ ተቀምጦ አግኝቶታል ይላል። በዚህ ምክንያት እንዲያውም ወንበሩ ላይ ሳይቀመጥ ነው የሞተው፣ ክርስቶስ የተቀመጠበት ነው ብሎ ስለሚያስብ። ዛሬም በጉባኤ ቤት መምህራን አንድ ወንበር ክፍት ያስቀምጣሉ የክርስቶስ ብለው። በሲኖዶስም እንደዛው አበው በሲኖዶሳቸው አንድ መንበር ክፍት ያስቀምጣሉ የመንፈስ ቅዱስ ተብሎ ማለት ነው። በመካከላችን አለ ብለን ስለምናምን ማለት ነው። ይህን ያክል ክብር የነበረው ሰው ስለነበረ በሶስተኛው ቀን ኢየሱስ ክርስቶስ የተቀደደ ልብስ የለበሰ መስሎ ነው የታየው። የሚመለስ መስሎ ከግዝቱ እንዳትፈተው አለው። ይዘውት ሲመጡም ከ3 ቀን በኋላ እንደገና መልሶ አርዮስ ውጉዝ በሰማይ ወምድር ብሎት እሱም ብዙ ጊዜ አልቆየም፣ በሰማዕትነት አርፏል። ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነው የሚባለው። ህዳር 29 ቀን የሚነበበው ስንክሳር ላይ ታሪኩ በስፋት ስላለ እዛ ላይ ማንበብ ይቻላል ማለት ነው። ከዚህ በተጨማሪ እንግዲህ አርዮስ እድሜው ቆይቷል ከዛ በኋላ እና ቀጥሎ የተሾመው አኪላ ነው። አኪላስ ባልንጀርነቱም ከንቱ ውዳሴውም አታሎት ፈቶታል። መማርማ ቅዱስ ጴጥሮስም ተምሮ ነበረ፣ መምህራችን ግን ትዕግስቲያን ሰው ነበረ እያለ ይሄ የተማረ ሰውማ አሁን መጣልን ታጋሽ ምሁር እያለ ይሰብክለት ጀመር ይላል በከተማ። ይህንን ሲሰማ አኪላስ ደስ አለውና ፈታው ከግዝቱ፣ ወደ ቤተክርስቲያን አንድነት አመጣው። እንደገና ያንን የክህደት ትምህርቱን ያገሳ ጀመር ነው የሚለው። አኪላስ እድሜው ብዙ አልቆየም፣ መንፈቅ ነው የቆየው። ከዛ በኋላ ሲሞት የተተካው ለእስክንድሮስ ነው። ለእስክንድሮስ ሲመለስ ግን የአባቱን የጴጥሮስን ቃል ተቀብሎ አውግዞታል። አባቴ ጴጥሮስ አውግዘዋል፣ እኔም አውግዛለሁ ብሎ እንደገና ከምዕመናን ህብረት ለይቶታል። ያንን ያደረገው በጉባኤ ተገኝቶ አሁንም የነገረ ክርስቶስን እያበላሽ ቤተክርስቲያን ከምታምነው ውጭ ማስተማር ስለጀመረ ነው። ይህንን የውግዘት ቃል እንደገና መልሶ ያስተላልፈው ማለት ነው። ስለዚህ ይሄ ውግዘት እንዳለ ቀጥሏል በአርዮስ ላይ። ከዛ በኋላ ቀጠናዊ ጉባኤያትም ዓለም አቀፍ ጉባኤ ከመደረጉ በፊት ቀጠናዊ ጉባኤያት ተደርገዋል። ትምህርተ መለኮት የሚል የአስራት ገብረ ማርያም መጽሐፍ ላይ እንዳነበብኩት በ319 ዓመተ ምህረት የመጀመሪያው ጉባኤ ቀጠናዊ ጉባኤ ነው፣ የዓለም አቀፍ ጉባኤ አይደለም፣ ተደርጓል። እንደገና ለሁለተኛ ጊዜ ከዛ ቁጥር በሚሻል ደግሞ ሌሎች ሊቃነ ጳጳሳት እንደገና ተሰብስበው በ321 ዓመተ ምህረት አይተውታል። ይሄ ሁሉ ጉባኤ ተደርጎ አልመለስ ሲል ነው አርዮስን የመጨረሻውን የውግዘት ቃል ለማስተላለፍ ዓለም አቀፍ ጉባኤ የተጠራው ከዛ በኋላ ነው። በ325 ዓመተ ምህረት የተካሄደው ጉባኤ የተደረገው ከዛ በኋላ ነው ማለት ነው እንጂ እስከዛ ድረስ በጣም ተመክሯል። እነዛ ሁሉ ጉባኤ ተደርገው አርዮስ አልተመለሰም፣ አልተለወጠም ነበርና ይሄ ሁሉ ነገር ነበረ በቤተ ክርስቲያን። 325 ዓመተ ምህረት ላይ ግን የተደረገው ጥሪ በሁሉም ቤተክርስቲያናት ስለነበረ፣ በነገራችን ላይ አንድን ጉባኤ ዓለም አቀፍ የሚያሰኙ ምን ይመስላል? አንድን ጉባኤ ዓለም አቀፍ የሚያሰኙ መስፈሪያዎች አሉት። በዓለም ያሉ ሊቃነ ጳጳሳት ሁሉ ስለተሰበሰቡ አይደለም ዓለም አቀፍ የሚባለው። የሁሉም ቤተክርስቲያናት መሪዎች ማለትም 4 መናብርት ናቸው ያሉት። በሐዋርያት ትእዛዝ መሰረት 4 መናብርት ነው ያሉት። 4 ማለት የሮም፣ የእስክንድሪያ፣ የቁስጥንጥንያና የአንጾኪያ መናብርት ማለት ነው። እነዚህ 4ቱ በዓለም ሁሉ ላይ ፈራጅ እንዲሆኑ ሐዋርያት ስልጣን ሰጥተዋል በሲኖዶሳቸው እና እነዚህ ካሉ 4ቱ ሊቃነ ጳጳሳት ካሉ ዓለም አቀፍ ጉባኤ ይባላል ማለት ነው። በዚያውም ላይ ቤተክርስቲያን አልተከፈለችም። ያን ጊዜ ካቶሊክ፣ ፕሮቴስታንት የሚባልም አልነበረም። ክርስትና ስንት አይነት ነው ምናምን የሚባል ትምህርት አልነበረም፣ አንድ ነው እና እንዲህም ስለነበረ ዓለም አቀፍ የሚያሰኘው አንዱ 4ቱም ሊቃነ ጳጳሳት የተገኙበት ስለነበረ ነው አንዱ። ሁለተኛው ቤተክርስቲያን ራሷ ይህንን ተቀብላ መናፍቃንን አወገዘች እንጂ አልተከፈለችም። በእርግጥ ቤተክርስቲያን የክርስቶስ አንድ አካል ናት። ክርስቶስ አንድ ከሆነ 2 ቤተክርስቲያን ሊኖር አይችልም። አንድ ናት የምትኖረው ቤተክርስቲያን። ተከፈለች የሚለው ቃል እንደው ከታሪክ አስተምሮ አንጻር ዝም ብሎ ስለሚባል ቋንቋውን እንጠቀመዋለን እንጂ የክርስቶስ አካሉ አንድ ነው። የተከፈለ ክርስቶስ ከሌለ የምትከፈል ቤተክርስቲያን ልትኖር አትችልም። አንድ ክርስቶስ ነው ያለ፣ የአንድ ክርስቶስ አካል ናት። ከአንዱ ከወጣች ሞታለች ወይም ቤተክርስቲያን ልትባል አትችልም። ክርስቶስ የላትም።
ክርስቶስ የሌለው ሁሉ ቤተክርስቲያን አይደለም ብለን ስለምናምን ይሄን እንላለን። ከዛ በተጨማሪ እንግዲህ የዓለም አቀፍ ጉባኤ መለኪያው ምንድን ነው? ሁሉም አብያተ ክርስቲያናት ይኩነኒ ብለው ተቀብለውት መመሪያ ሲያደርጉት ነው። እዚያ ላይ የሚተላለፈውን ቀኖና በጠቅላላ መመሪያ ያደረጉት እንደሆነ የቤተክርስቲያን ጉባኤው ዓለም አቀፍ ጉባኤ ነው ሊባል ይችላል። ሌሎች መስፈሪያዎችም ይኖሩታል። እንግዲህ በቴዎሎጂ ትምህርት እና በታሪክም ትምህርት እንግዲህ ሌሎች መለኪያዎች ሊኖሩት ይችላሉ። አንተም በኋላ የምትጨምርበት ይሆናል። ይሄንን ያሟላ ነበረ ይሄ ጉባኤ። በዚህ ጉባኤ ላይ እንዲገኙ ከተጠሩት አባቶች መካከል አራቱ መናብርት ወይም አራቱ ሊቃነ ጳጳሳት ተገኝተዋል። በአራቱ ወንጌላውያን ልክ ነው እንግዲህ አራቱን የሰሩ አባቶቻችን እነዚህ ተገኝተዋል። ከነዚህ መካከል ሁልጊዜም ቢሆን በፍትሐ ነገሥትም ላይ እንደተደነገገው የአፈ ጉባኤነት ሚና የተሰጣት የእስክንድርያ ቤተክርስቲያንነት። ስለዚህ አፈ ጉባኤነት ሁልጊዜም የእስክንድርያው ፓትርያርክ ስራ ስለነበረ ሊቀመንበርነቱ የሮም ነው። ማይጠንቱ ለአንጾኪያ መሰለኝ፣ ቡራኬ ደግሞ ለቁስጥንጥንያ ነው የሚሰጠው። ቁስጥንጥንያና አንጾኪያ ላይ ያዘዋውሬው ከሆነ አላውቅም፣ ግን እንዲህ አይነት መከፋፈሎች አሉ። ቡራኬ ሊቀመንበርነት ወይም መሪነት ማለት ነው። አፈጉባኤነት እና ማይጠንት አለ። እነዚህ አራት ጉዳዮችን ተካፍለው ነው የሚሰሩት። የእስክንድሪያው ሶስቱም ጉባኤያት ላይ ሆነ ዓለም አቀፍ ጉባኤያት የሚባሉትን ሶስቱንም ብንመለከት ሶስቱም ላይ አፈጉባኤዎች የእስክንድሪያ ነበሩ። በዚህ ቀኖና መሰረት ነው አፈጉባኤ የሆኑ ሶስቱን ላይ ይመሩ የነበረው ማለት ነው። ስለዚህ በዛ መሰረት የእስክንድሪያው በአፈጉባኤነት ተሰይሟል። ያን ጊዜ የነበረው የእስክንድሪያ ፓትርያርክ ለእስክንድሮስ ነው። ያን ጊዜ የነበረው ንጉሥ ታላቁ ቆስጠንጢኖስ ነው። ያን ጊዜ የነበረው መናፍቅ አርዮስ ነው። ያን ጊዜ የተነሳው ጉዳይ ነገረ ክርስቶስ ነው፣ አጀንዳው ማለት ነው። በዚህ መሰረት እንግዲህ ከመስከረም 21 ጀምሮ እንደተሰበሰቡ ሊቃውንቱ ይነገራል። እስከ ህዳር 9 ቀን ድረስ ሱባኤ ላይ ነበሩ። ከዛ በኋላ እንግዲህ ጉባኤው ተካሂዶ ህዳር 9 ቀን አርዮስ ተከራክሮ ተረቶ እንደወጣ ከሃይማኖት አልመለስም ሲል አውግዘው እንደለዩት አባቶቻችን ተጽፏል ማለት ነው። እንግዲህ ጉዳዩ ምንድን ነበር? የተነሳው ነገረ ክርስቶስ ነው ብለናል። ቅድም ለማንሳት እንደሞከርኩት ወልድ ፍጡር በመለኮቱ የሚል ነው የተነሳው ሊቃውንቱ። ከዛ በኋላ ኢየሱስ ክርስቶስ የባህሪ አምላክነቱን የሚገልጡ ማስረጃዎችን ሁሉ እያነሱ ተከራክረውታል፣ አስረድተውታል። ያንኑ ራሱን ምሳሌ 8:22 ላይ ያለውን ቃል በማንሳት ያው ፈጠረኒ ይላል፣ ነገር ግን ወለደኒ ደግሞ ይላል ብለው በሱ ነው እንደውም እንትን ያሉት። ፈጠረኒ የወለደኒ ተቃራኒ ነው እንደሚታወቀው። ምክንያቱም ወለደኒ ካለ ፈጠረኒ ሊል አይችልም። የሚሆነው ደግሞ ምንድነው? መውለድና መፍጠር ሁለቱ የተለያዩ ነገሮች ስለሆኑ ነው። እኛ እንወልዳለን እንጂ አንፈጥርም። እንደምታውቁት እኛ እንወልዳለን እንጂ አንፈጥርም። የወለድናቸውን ፈጠርናቸው ማለት ስለማንችል ነው። የሚፈጥር አለ፣ የሚወልድ ደግሞ አለ። የፈጠርናቸው ነገሮች ቢኖሩ ደግሞ ወለድናቸው ልንል አንችልም። ፈጠራ ምንለው አለን አይደል? አሁን እኛ የእጅ ስራችንን ነው ፈጠራ ምንለው፣ እሱም መውለድ አንችልም። ስለዚህ ወለደና ፈጠረ እንዴት ሊስማማል ይችላል? ይወልደዋልም ይፈጥረዋልም ነው ያለ እና ግራ የተጋባ ነገር ነው። ይወልደዋል ካልክ ይፈጥረዋልን ምን አመጣው? ምክንያቱም መውለድና መፍጠር የተለያዩ ጉዳዮች ስለሆኑ ብለው ተከራከሩ። ስለዚህ አብ ትልቁ አምላክ ነው፣ ወልድ ደግሞ ትንሹ አምላክ ነው ብሎ ቀጥሎ ወደ መንፈስ ቅዱስ ቢያደርሱት ያው መንፈስ ቅዱስን ትንሹ አምላክ ብሎ ቀጥሎ ሊል የሚችል ነው። ከዛ እንዲያውም ያንን መነሻ አድርገው ሌሎችም ብዙ ሀሳቦችን አንጸባርቀዋል። ይህም በተመለከተ እስከ መንፈስ ቅዱስ ድረስ እንዲያውም አብን አያት እስከ ማድረግ ድረስ ማለት ነው የደረሰ የወደቀና የተናቀ አስተሳሰብ አመለካከት የነበራቸው መናፍቃን በየዘመኑ ለመነሳት ችለዋል ማለት ነው። መነሻ ሀሳቡ ይሄ ነው የነበረው። ከዛ ሊቃውንቱ ይሄን አሁን የነገርኳችሁንና ሌሎችንም መከራከሪያ ሀሳቦች አንስተው ከአርዮስ ጋር ተከራክረዋል። ግን አርዮስ ሊመለስ ስላልቻለ ያን ጊዜ የተደረገው ጉባኤ በጠቅላላው ይህንን ውሳኔ ነው የወሰነው። በመጨረሻ
ጸሎት ሃይማኖት ላይ የምናገኘውን አንቀጽ ወሰነ ማለት ነው። ይሄ ጸሎት ሃይማኖት በመላው ወደ 12 አንቀጽ ነው ያለው። ከዚያ መካከል እንግዲህ ወናምን በአሃዱ እግዚ ኢየሱስ ክርስቶስ ወልደ አብ ዋሕድ ከሚለው ጀምሮ ማለት ነው። እመንገለ መለኮቱ 4 የሚደርሱ ቀኖናዎችን አስቀምጠዋል። እመንገለ መለኮቱ ማለት ምንድን ነው? ወናምን በአሐዱ እግዚ ኢየሱስ ክርስቶስ ወልደ አብ ዋሕድ የምትለዋል። ወልደ አብ ዋሕድ የምትለዋ አንድ አንቀጽ ነች። ወልደ አብ ዋሕድ ዘህልው ምስሌሆሙ ቅድመ ይትፈጠር ዓለም። ይሄ ደግሞ ቅድመ ዓለም የነበረ መሆኑን የምታስረዳ ናት። ብርሃን ዘእምብርሃን ደግሞ ሌላ ናት። ብርሃን ዘእምብርሃን የምትለዋ ከምንድን ነው የተገኘው የምትለዋን ከአብ አካል ዘእምአካል ባህሪ ዘእምባህሪ ብለው ይፈቷታል አባቶቻችን። ከብርሃን የተገኘ ብርሃን አይደለም የምንለው። ከብርሃን የተገኘ ብርሃን ከሆነ ብርሃኑን ያስገኘው ብርሃን ነው። ከብርሃን የተገኘውን ብርሃን ነው። የተለየ ሊሆን አይችልም ነው። ይችን አስቀምጠዋል። አምላክ ዘበአማን ይህም ልክ እንደዛው ከዛ ጋር ተመሳሳይ ነው። ዘተወልደ ወአኮ ዘተገብረ የምትል ደግማለች። የተወለደ እንጂ ያልተፈጠረ የምትል ማለት ነው። ከዛስ በመጨረሻ ዘእሩይ ምስለ አብ በመለኮቱ እመንገለ መለኮቱ ናቸች። ዘእሩይ ምስለ አብ በመለኮቱ እስከዚህ ድረስ ያሉት 4 ወይም 5 አንቀጾች 4 ናቸው 5 ናቸው መሰለኝ። ዘእሩይ ምስለ አብ በመለኮቱ እስከሚለው ድረስ ያሉት በተለየ ሁኔታ እመንገለ መለኮቱ የአብን ከወልድ ጋራ መተካከል የወልድን ከአብ ጋር መተካከል ሊያሳዩ የሚችሉ አንቀጾችን አስቀምጠውልናል ማለት ነው። እንግዲህ እያንዳንዳቸውን ስትመለከታቸው ወናምን በአሐዱ ወልደ አብ ዋሕድ ብሎ አይደል የሚጀምረው? ተቀዳሚ ተከታይ የሌለው የአብ አንድ ልጅ ብሎ ነው የሚጀምረው። ልጁማ ከሆነ ልጁስ ልጁ ነው፣ ነገር ግን አባቱ ነውና ይቀድመዋል እንዳንል ደግሞ ዘህልው ምስሌሆሙ ቅድመ ይትፈጠር ዓለም አሉ። ዓለም ሳይፈጠር ጀምሮ ከእሱ ጋር የነበረ ዘህልው ምስሌሆሙ ብለው ነገሩ ማለት ነው። ከዛስ ብርሃን ዘእምብርሃን አሉ ማለት ነው። ከብርሃን የተገኘ ብርሃን ብለው ተናገሩ ማለት ነው። እንግዲህ ከብርሃን የተገኘ ብርሃንም ማለታቸው ከብርሃን የተገኘ ብርሃን ያው ብርሃን ነው አይደለም የሆነው። አምላክ ዘእምአምላክ ብለው ቀጥሎ ለማምጣት ይሄኛው እንደመነሻ ያደረጉት ምሳሌያዊ ማስረጃ አድርገው ማለት ነው። አምላክ ዘእምአምላክ ብለን ስንናገር ኢየሱስ ክርስቶስ ከአብ የተገኘ አካላዊ ቃል ነው አይደለም የምንለው። ከአብ መገኘቱን ደግሞ እንደምን ነው የምንገልጸው? ከብርሃን በተገኘ ብርሃን አምሳል ነው የምንገልጸው ማለት ነው። ብርሃን ከብርሃን በተገኘ ጊዜ ከተገኘበት ብርሃን ሊለይ ይችላልን? ሊለይ አይችልም። ብርሃንስ ከብርሃን በተገኘ ጊዜ በዚያኛው ብርሃን ተከፍሎ ይገኝበታል? አይገኝበትም። ብርሃንስ ከብርሃን በተገኘ ጊዜ ከኋላ የተገኘው ብርሃን ዘግይቶ የመጣ ብርሃን ነው ያሰኝበታልን? ሊሆን አይችልም ማለት ነው። በዚያ መንገድ የተገኘ ነው። ዘተወልደ ብቻውን ሊያስረዳው ስለማይችል ነው። ተመልከት። ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን የሚለው ቅድምናውን ያስረዳልናል። ዘተወልደ የሚለው ደግሞ እንግዲህ ያንን ይዘው በኋላ የመጣ ነው። ወላጅ ከተወላጅ በፊት የነበረ ነው። ተወላጅ ከወላጅ ዘግይቶ የሚመጣ ጉዳይ ያው በእኛ ዘንድ የምናውቀው እንደዚያ ስለሆነ ማለት ነው። ይህንን ያስረዳል ማለት ነው። ይህንን ሊያስረዳ በሚችል መንገድ ገለጹለት መንገለ መለኮቱ። ከዛ በኋላ ደግሞ መንገለ ትስብእቱ ለመግለጽ ቀጠሉ። ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ዘበእንቲአነ ለሰብእ በእንተ መድኃኒትነ ብሎ ነው የሚጀምረው። ወረደም ሰማያት ወረደም ሰማያት ብለው ነው የሚጀምሩት። ተሰባው ተሰገው ብለው ይቀጥላሉ ማለት ነው። ወረደም ሰማያት ማለታቸው ስለኛ ብሎ የተቀበለው መከራ ከዛ በኋላ በዚህ ምድር ላይ ተመላልሶ ባደረገው ታምራት ባስተማረው ትምህርት ነው እንግዲህ አርዮስ የሚያወቀውና ስለኛ እኮ ነው ከሰማይ የወረደው፣ ስለኛ ነው ሰው የሆነው፣ ስለኛ ነው የተሰቀለው የሚለውን ነገር እንግዲህ እስከ ወንሴፎ ትንሣኤ ሙታን ወሕይወተ ማን ነው ይሄ ዳግሜ ይመጽእ በስብሐት እስከሚለው ማለት ነው። ዳግሜ ይመጽእ በስብሐት ይኮንን የዋለው ሙታነ ወአልቦ ማኅለቅ ለመንግስቱ እስከሚለው ድረስ ለመንግስቱ ፍጻሜ የለውም እስከሚለው ድረስ ነው የቀጠሉት። ዛሬም ድረስ ይገዛዋል። ዛሬም ድረስ ፈጣሪና ፍጡር ናቸው
ብሎ ያስብ ስለነበረ ያንን ለመግታት ብለው ዋልዎ ማህለቅት ለመንግስቱ እስከሚለው ድረስ አስቀመጡልን ማለት ነው። ይሄ ለሃይማኖት ቀኖና ሆኖ እንዲቀመጥ አባቶቻችን የፈቀዱትና የወሰኑት ትምህርት ነው። እንግዲህ በጸሎት ሃይማኖት ውስጥ ሁላችሁም ታውቁታላችሁ፣ በአማርኛም ሆነ በግዕዝ አለበለዚያም በሌላ ቋንቋ ትጸልዩታላችሁ ብዬ ተስፋ አድርጋለሁ። ይሄ ትምህርት በቤተክርስቲያናችን ያው የታወቀ ትምህርት ሆኖ የቀጠለው ከዛ በኋላ ነው። የታወቀ ስላችሁ በአንቀጽ ደረጃ እንደዚህ በቃላችን የምናጠናው እና የተሳካ የተዘጋጀ ሆኖ የተቀመጠው ከዚያ በኋላ መሆኑን ነው የምንረዳው የምንመለከተው ማለት ነው። በዚህ መንገድ እንግዲህ ነገረ ክርስቶስን ለማጽናት እና ለማቅናት ለማጉላት አባቶቻችን ተሰብስበው ነበር። ከዚያ አያይዞ ነው እንግዲህ ሌሎች ቀኖናዎችን የሰሩት 20 የሚደርሱ ቀኖናዎች አሉ። እንግዲህ የኒቅያ ጉባኤ ቀኖናዎች ተብለው የሚታወቁ ወደ 20 የሚጠጉ ቀኖናዎችን አብረው ወስነውልናል። በዚያን ዘመን የኒቅያ ጉባኤ እንግዲህ ሌሎችም ውለታዎች አሉት ለቤተክርስቲያን የዋላቸው። የኒቅያ ጉባኤ በዘመነ ሰማዕታት ማግስት የተደረገ ነው ብያለሁ። እንግዲህ በዘመነ ሰማዕታት ቤተክርስቲያን ምን ላይ እንደነበረች ሁላችሁ ታውቃላችሁ። መከራ ላይ ነው የነበረችው እና የተበተነችም ነበር። እንዲህ ተሰብስባ ጉባኤ አድርጋ ተወያይታ መጻሕፍቶቿን ለይታ ማስቀመጥም አልቻለችም ነበር። እስራኤል በዝሮት በስደት እንደነበሩበት ዘመን ማለት ነው። እስራኤል በዝሮት በስደት በነበሩበት ዘመን መጻሕፍተ ነቢያትን ትጠብቅ የነበረች ኢትዮጵያ ናት እንጂ እስራኤል መጻሕፍቱ አንዱም አልነበራቸውም በዘመናቸው። ምክንያቱም ተሽጠው ሄደዋል፣ ተማርከው ሄደዋል እና ለባርነት ብቻ ነው የሚፈለጉት በዚያ ዘመን። ስለዚህ መጻሕፍቱን መጠበቅ አይቻላቸውም ነበር። በዚህ ምክንያት ምን አይነት ፈተና ገጥሟቸው ነበር? የመጻሕፍት ጥፋት። ለዚህም ነው መጽሐፈ ሄኖክ በኢትዮጵያ ብቻ የተገኘው። በመላው ዓለም መጻሕፍቶቻቸው እንዲጠፉ ተደርጎ ስለነበር። በነገራችን ላይ የአንድ ሃይማኖት መጥፋት የሚጀምረው መጻሕፍቶቿና ሊቃውንቶቿ ሲጠፉ ነው። መጻሕፍቶቿን ማጥፋት ከተቻለ፣ ማጥፋት ባይቻል እንኳ መበረዝ ከተቻለ ማለት መከለስ ከተቻለ፣ ከዛ ደግሞ ማጥላላት። አሁን አይታችሁ ከሆነ አዋልድ መጻሕፍትን ማጥላላት አሁን በሚዲያዎቹ በጣም አንዱ ስራቸው ነው የሰዎቹ። ለምን እንደሆነ ታውቃላችሁ? ሰው ሁሉ በጥርጣሬ እንዲመለከተ አሁን ኦርቶዶክሱ ሁሉ ይህ ነገር እንዴት ነው ማለት ይጀምራል ማለት ነው። መፍራት ይጀምራል። መቼስ የሆነ ጫካ ውስጥ ሽፍታ አለ ከተባለ ሽፍታውን ያላየውም በዛ ጫካ ውስጥ ማለፍ አይችልም አይደል? ልክ እንደዛ ነው የሚሆነው። እና አሁን እንዲህ አይነቱ ዘመቻ በነገራችን ላይ ኦርቶዶክሳውያን በደንብ መንቃት ያለብን በነገረ ቅዱሳን ላይ ታስቦበት የሚሰራ ሴራ ስራ ያለ መሆኑን መንቃት ይገባል። እንዲሁም የመጻሕፍትን ማጥላላት፣ ድርሳናትን፣ ገድላትን አይረቡም እኮ ውሸት እኮ ነው የተከማችባቸው እንዲህ ነው ብሎ ማጥላላት በጣም የተለመደ ጉዳይ ነው። ብዙ ጊዜ በሚዲያዎች ሰማለሁ። ይሄ በኦርቶዶክሳዊ አይምሮ ውስጥ የሆነ ብዥታ መፍጠር እና አነቃ ነው ብለው ነው የሚያስቡት እነሱ። ነቃ በሁለት ነገር ይፈታል። ያው እንደምታውቀው ነቃ ብርሌ ሲነቃ ምን መሆኑ ነው? ብርሌ ነቃ ከተባለ ምን ሆነ ማለት ነው? ከጥቅም ውጭ ሆነ ማለት ነው አይደል? ደግሞ ምንድነው የተኛ ሰው ነቃ፣ ይሄ ደግሞ ስራ ጀመረ ማለት ነው። እና ነቃ ብዙ ትርጉም ሊኖረው ይችላል። የብርሌው አይነት ነው እያደረጉን ያለ አነቃ ነው ብለው ማለት ነው። እና በዚያ ዘመንም ቤተክርስቲያን ይህን ሰብስባ መጻሕፍቶቿን መለየት ስላልቻለች በጣም ተቸግረው ነበር አባቶቻችን። ምክንያቱም የተሳሳቱ መጻሕፍቱንም እየሰበሰቡ እያስገቡ ቤተክርስቲያኒቱን አደጋ ውስጥ ጥለዋት ነበር። በተለይ ግኖስቲኮች እና ሌሎችም ብዙ መጻሕፍትን ጽፈው እንደነበረ ይነገራል። ወንጌል እያሉ ማለት ነው እያመጡ አሸክመውን ነበር። ያ ጉባኤ ነው የለየለን። የእኛ መጻሕፍት እነዚህ ናቸው ብሎ ለይቶ የሰጠን እሱ ነው። መጻሕፍት ባይኖሩ ኖሮ ሃይማኖታችን እንዲህ አንድ ሆና መቀጠል አትችልም ነበር። ወልድ ዋሕድ በተዋሕዶ ከበረ ብለን መቀጠል የቻልነው መጻሕፍቶቻችን መኖር በመቻላቸው ነው። ስለዚህ የትኛውም ጊዜ ላይ መጻሕፍቶቻችንና ሊቃውንቶቻችን የመጠበቅ ግዴታ አለብን። የውሃን ወራጁን ከመጠበቅ ይልቅ ምንጩን መጠበቅ አዋጭ ነው አይደል? ምንጩ ካልቆመ ወራጁ የትም አይደርስም። ይኖራል፣ የግድ ነው። ወራጁ መኖሩ የማይቀር ጉዳይ ስለሆነ ማለት ነው። እና የቤተክርስቲያንም የሃይማኖታችን ምንጮች ሊቃውንትና መጻሕፍት ናቸው። መጻሕፍት እውነቱን ይጠብቃሉ፣ መምህራን ወይም ሊቃውንት ደግሞ እውነቱን ያብራራሉ። እንዲህ ሆነው ነው ሊቀጥሉ የሚችሉት ማለት ነው።
በዚህ ልክ ያኛው ጉባኤ ይህንን ጥቅም ሰጥቶናል። ብዙ ጥቅም ነው ያለው። በነገራችን ላይ ይህንን አዋጅ የመጻሕፍቱን አርዕስትና ህዳግ አውጥቷል። መጻሕፍቱን ለይቷል፣ በቁጥር አስቀምጧል። የኛ የቤተክርስቲያን መጻሕፍት የትኞቹ እንደሆኑ ማለት ነው አስቀምጧል። ሌሎች ቀኖናዎችንም አውጥቷል። በዘመኑ ንጉሱም የሚተዳደርበትን መጽሐፍ እንደጻፉለትና ህግ እንዳወጡለት ይነገርለታል። በዚያ ዘመን ማለት ነው። እንግዲህ ከዚያን ጊዜ ጀምሮ ነው ቤተክርስቲያን በጣም እየሰፋች እየጸናች ያንን ቀኖና ይዛ መቀጠል የቻለችው ማለት ነው። ከዚህ በኋላ ያለውን እንግዲህ በጥያቄና መልስ ልናዳብረው የምንችል ይመስለኛል። አንተም ዘማርያም ጨምርበትና ወይም ወደ ተፈለገው አቅጣጫም ለማምጣት እኔ ምናልባት አቅጣጫህን አስች ከሆነም ወደዛው የማምጣት ስራና አለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። በእውነት ቃልዎት ያሰማልን። ሊቀ ሊቃውንት ስምዐኮነ መላክ የአራቱም ጉባኤያት መምህር ናቸው። እኛ ልጆቻቸውን ከልጆቻቸውን በታቸውን ነው የሰንበት ተማሪዎች እንዲሁም ደግሞ የቤተክርስቲያን ልጆች በመሆናችን በ40 ቀናችን በመጠመቃችን ብቻ እንግዲህ በመካከላችን ተገኝተው የኒቅያ ጉባኤ ምንነት፣ ነገረ ክርስቶስ የተስፋፋበትን መንገድ በዝርዝር መንገድ አስተምረውናል። ቃልዎት ያሰማልን። የተወሰነ ነገር እንዳውም እሳቸው ያሉትን ነገር በመድገም አዲስ ነገር አለም ለማነሳው የዛሬ ያነሳ ነው ነገረ ክርስቶስ በተመለከተ እናንተ አያማችሁም፣ እናንተ ዝም ነው የምትሉት፣ እናንተ ማርያም ስትነካ ቅዱሳን ሲነኩ ገድላት ሲነኩ ነው የምትጮሁት ለሚሉ ሰዎች የመጀመሪያው ዓለም አቀፍ ጉባኤ ሲከናወን እነሱ የት ነበሩ? አሪዮስ ወልድ ፍጡር ብሎ ክርስቶስን ሲነካ አይ ማርያምን ካልነካ እኮ መላእክትን ካልነካ ገድላት ድርሳናትን ካልነካ ክርስቶስ ላይ እንደፈለክ በልን ያለው ማርቲን ሉተር መጥቶን ያስተካከለው፣ መሐመድ መጥቶን ያስተካከለው፣ እነ ቻርልስ የጆባዊ ተሰሶች መጥቶ ናቸው ያስተካከሉ። ማን ያስተካከለው? ይህን ኑፋቄ አውግዞ አማናዊ ትምህርት ያጸናው ማን ነው? ሲጀመር ፕሮቴስታንት ነበረ በኒቅያ ጉባኤ? ይሄ ነበር ፕሮቴስታንት የሚባል ድርጅትስ ነበረ? የለም። ስለዚህ ልክ በነገረ ክርስቶስ የመጀመሪያ ተንገብጋቢ ሰዎች ራስን አድርጎ ማስቀመጥ እጅግ በጣም ስህተት ነው። በአጭር ቃል የኒቅያ ጉባኤ መንስኤው አሪዮስ የሚባል ካህን የምንፍቅና ትምህርቱ ነው። መንስኤው ደግሞ አሪዮስ የሚባለው ካህን ይህን ኑፋቄ ትምህርት ሲያስተምር የኒቅያ ጉባኤ እንዲሰበሰብ ግድ ሆኗል። አሪዮስ በ260 ዓመተ ምህረት በሊቢያ ከግሪክ ቤተሰብ የተወለደ ክርስቲያን ነበር። ከግሪክ ክርስቲያኖች የተወለደ ነበረ አሪዮስ በ260 ማለት ነው። በእስክንድሪያም እንዲሁም ደግሞ በአንጾኪያ በከፍተኛ ደረጃ የመጽሐፍቶችና የስነ መለኮት ትምህርት የተማረ ሰው ነው። የአንጾኪያው መምህሩ ደግሞ ሉቂያኖስ የሚባል የአርጌንስ ደቀ መዝሙርና የአንጾኪያ ትምህርት ቤት መስራች ነው። አሪዮስን ያስተማረው የአንጾኪያው መምህር የሆነው ሉቂያኖስ የተባለ ነው። ሉቂያኖስ ደግሞ የአርጌንስ መምህር ነው። አርጌንስ እንደምታውቀው ቤተክርስቲያናችን ሊቅ እንደው አንዳንድ ጊዜ ደግሞ በመጽሐፍ ሚስጥር የተወገዘ ነው እና አርጌንስ የአርጌንስ ደቀ መዝሙር ሉቂያኖስ ደግሞ አሪዮስን ያስተማር ነው በአንጾኪያ ማለት ነው። የክደት ትምህርቱ ደግሞ ለአንጾካውያን አስተምሮ በጣም የቀረበ ነበረ። የአሪዮስ ክደት ማለት ነው። በጣም የሚገርመው አሪዮስ ቅድም የኔታ እንዳሉት የንግግር ችሎታ ያለው ሰውን የማሳመን የሚችል አንደበተ ርቱዕ ክሂለ ነቢብ ይላሉ መተርጉማን። ራይሮቲክ የሚባለው በእንግሊዝኛው የንግግር አሳምሮ የመናገር ሰውን የማሳመን ብቃት የነበረው ሰው ነበረ። በዚህ ምክንያት ተፈጻሜ ሰማዕት ቅዱስ ጴጥሮስ ድቁና ሾሞታል፣ አሪዮስን ማለት ነው። ከመንፈሳዊ ትምህርት በተጨማሪ አሪዮስ ማለት ነው የግሪክ ፍልስፍናን በደንብ የተማረ ነው። ከሉቂያኖስ በተጨማሪ ደግሞ የተሳሳቱ የሥላሴ አስተምህሮቶቹን ከእስክንድሪያው ሊቅ ከአርጌንስ እንደተጠቀመ ሊቃውንቶች ይጠቅሳሉ። እንግዲህ አርጌንስ ለሥላሴ ደረጃ ይሰጣል ታውቃላችሁ። ስለዚህ ከአርጌንስ የተሳሳተ የሥላሴ ትምህርት ከሱ ጠቅሶ ጭምር እንደሚያስተምር ይነገርለታል። የአሪዮስ ክህደቱ ምንድን ነው? ባጭሩ እንግዲህ አሪዮስ እንደምናውቀው አሁን እንዳነሳ ነው በጣም በሚገርማችሁ ሁኔታ በሊቢያ የተወለደ ነው። የጋዳፊ ሀገር
ከግሪክ ክርስቲያን የተወለደ ሰው ነው። በ260 አርጌንስን ካስተማረው የአርጌንስ ደቀ መዝሙር ከሆነ ከሉቅያኖስ የተማረ ሰው ነው። በዛ ላይ ደግሞ የፍልስፍና ትምህርት የተማረ ነው። አንደበተ ርቱዕ ነው፣ ገጣሚ ነው። በዛ ላይ ደግሞ መዝሙር ይዘምራል፣ ድምፅ አለው። ተደጋጋሚ ጊዜ እንደማነሳው እንኳንም አሪዮስ በዚህ ዘመን አልነበረ። አሁን በዚህ ዘመን እንደዚህ አይነት መነኩሴ ቢኖር ገጣሚ ሆኖ አንደበተ ርቱዕ ሆኖ በዛ ላይ በሴት የማይታማ በምንኩስናው ጥብቅ የሆነ አስባችሁታል። በዛ ላይ ደግሞ የስነ መለኮት ሊቅ ሆኖ በዛ ላይ ደግሞ የተማረ ሆኖ ፍልስፍናውንም የቤተ ክህነት ትምህርቱን የሚያቆኑ ገጣሚ ቢሆን ዘማሪ ቢሆን በዚህ ዘመን ምን ሊያመጣ እንደሚችል አስቡት። እንቧድንና እዚህ ቲክቶክ ላይ ያለን ሰዎች በማህበራዊ ሚዲያ ፕሮፋይል እንቀይርና እኔ አባት አይቻለው፣ እኔ መነኩሴ አይቻለው፣ እንደ አሪዮስ አይነት አይቻለቅ ሲቀድስ አይታል ድምፁ እንደዛ ነው። በስመ አብ ድምፁ ሲያምር ግጥሙስ ራሱ እንኳንም አሪዮስ በዚህ ዘመን አለ። እግዚአብሔር ሲጠብቀን ነው በእውነት እንጂ እዚህ እንዴት ልንሆን እንደምንችል አስቡት። አሁን እንኳን ባሉ አገልጋዮች እንዴት እንደምንቧደን። አሁን እኛ ቤተ ክርስቲያን ውስጥ የሚያገለግል ማንኛውም ሰው እኛ ምን ጠላው ሰው እንዲወገዝ ነው እንጂ የምንፈልገው የቤተ ክርስቲያን አስተምህሮ የሚነካ ሰው እንዲወገዝ አንፈልግም። ብዙዎቻችን አስመሳዮች ነን ነው ትልቁ ችግራችን። ያ ምንወዳችሁ ሰዎች ምንፍቅና ቢነካባ ቢናገሩ እንኳን እንዲነገሩብን አይፈልጋቸው። አሪዮስ ግን አንዱ የምንማየው ነገር ይሄ ነው ማለት ነው። ገጣሚ ነው፣ አንደበተ ርቱዕ ነው፣ በዛ ላይ መነኩሴ ነው፣ በዛ ላይ ይገጥማል፣ በዛ ላይ ድምፅ አለው። ፍልስፍናውን በደንብ በልቶታል። ፒኤችዲ ኖሮት የቤተ ክህነት ትምህርት በደንብ አውቆ ገጣሚ ሆኖ በዛ ላይ በሴት አይታማም፣ በምንኩስና በጣም ጥብቅ ነው። ግን ወልድ ፍጡር ብሎ የሚናገር መናፍቅ እንኳን በዚህ ዘመን አልነበረ። ቢነሳ ኖሮ ምን ልንሆን እንደምንችል አስቡት። በምቀኝነት እኮ ነው። ስትበልጣቸው እኮ አይወዱም። እንደዚያ የሚባለው እኛ ቤተክርስቲያን ውስጥ አንዱ ቅድም አሁን የኔታ ያነሱት ነገር ይሄ ነው። መናፍቃን ሁል ጊዜ የሚሉት ይሄን ነው። በቃ አሪዮስን በነገራችን መጨረሻ ላይ ነሰው ምንድን ነው ተፈጻሚ ሰማዕት ቅዱስ ጴጥሮስ ካረፈ በኋላ ቀንቶብኝ ነው ያለው። እችም የታደሱ መናፍቃን እንደዚህ ነው የሚሉት። ትዝ ይላቸዋል። እስከተወሰነ ዓመታት ድረስ በጋሻው ላይ ቀንተው ነው እንደዚህ በቃ እንደዚህ እና በብዙ መንገድ ትሉ ችግሮች ይነሳሉ። እና አንዱ መገለጫ ይሄ ስለሆነ ነው። የአሪዮስ ትምህርት ክህደቱ ምንድን ነው ካልን ቅድም የኔታ እንደገለጹት አብ ብቻ ዘላለማዊ ዘአልቦ ጥንት ወተፈጻሜት፣ አብ ብቻ ዘላለማዊ፣ ወልድ ግን እሺ የኔታ ወጥተው ከሆነ መልሷቸው። አብ ብቻ ዘላለማዊ ነው ዘአልቦ ጥንት ወተፈጻሜት፣ ወልድ ዘላለማዊ አይደለም ብሎ የሚናገር ነው። የአሪዮስ ክህደት የመጀመሪያው ችግሩ ይሄ ነው። ምን ብሎ ነው የሚናገረው አሪዮስ? አብ ብቻ ነው ዘላለማዊ ፍጻሜ የሌለው፣ ወልድ ግን ይህ ሁሉ ያለው አይደለም ብሎ ይናገራል። ወልድ ዘላለማዊ አይደለም ብሎ ያምናል አሪዮስ ማለት ነው። በዛ ላይ ደግሞ አሪዮስ ምን ብሎ ነው የሚያስተምረው? ልብ በሉ፣ ምን ብሎ ነው የሚያስተምረው አሪዮስ? አብ ብቻ ነው ዘላለማዊ። ተመልከቱ፣ አብ ብቻ ነው ዘላለማዊ ጥንት ፍጻሜ የሌለው ካለ በኋላ ወልድ ግን ዘላለማዊ አይደለም ይልና ያልነበረበት ጊዜ ነበረ፣ ሃሎ አመኢ ሃሎ ይላል። ምን ማለት ነው? ያልነበረበት ጊዜ የለም። ስለዚህ አብ ከዘመናት በፊት አብ አይባልም ነበረ። አብ መባል የጀመረው ከወልድ መፈጠር በኋላ ነው ይላል። ሎቱ ስብሐት። በጣም ከባድ ነው የአሪዮስ ክህደት። በነገራችን ላይ ብዙዎቻችን እኛ አሁን በደፈናው ወልድ ፍጡር በመለኮቱ ብሎ ሲናገር ሰምተን እችን እንደ አጭር ነገር ያዝናት እንጂ ዲቴል ነገሩን ስናውቀው ደግሞ እጅግ በጣም ከባድ የሆነ ኑፋቄ ትምህርትን ያስተማረው አሪዮስ ማለት ነው። ለዚህ ነው ቤተክርስቲያናችን በጣም ተጠንቀቁ የምትሉ ከአሪዮሳዊ ትምህርት። ልብ በሉ፣ አብ ብቻ ዘላለማዊ ነው፣ ዘአልቦ ጥንት ወተፈጻሜት የሚባለው አብ ብቻ ነው። ወልድ ግን ዘላለማዊ አይደለም። ሎቱ ስብሐት። ያ ብቻ አይደለም፣ ያልነበረበት ጊዜ የነበረ ወልድ። አብም ልክ እንደዚሁ ከዘመናት በፊት አብ አይባልም። አብ ራሱ አብ የተባለው አባት የተባለው ከወልድ መፈጠር በኋላ ነው። በመሆኑም ይላል ወልድ ፍጡር ነው። ለወልድ ጥበብ፣ ቃል የሚባሉ ኃይላት ስሞች አሉት ይላል። ስሞች ነው ያሉት። ጥበብ ይባላል። ጥበብ ፈጠረች የሚለው ጠቅሶ ማለት ኃያል ነው ይባላል። አለቀ። እነዚህ ስሞች ተቀ ስለዚህ እንደ ማስረጃ የሚጠቅሰው ቅድም የተጠቀሰው መጽሐፈ ምሳሌ የዮሐንስ ወንጌል 14:28 አብ ከኔ ይበልጣል የሚለው እየጠቀሰ ማለት ነው።
ስለዚህ ጥበብ ከፍጥረቱ አስቀድሞ እኔን ፈጠረኝ አለች የሚለውን በመጥቀስ ነው። ስለዚህ ወልድ በባህሪው ከአብ ጋር አንድ አይደለም ብሎ ያምናል አሪዮስ። ይሁን እንጂ ይላል ከሌሎች ፍጡራን ግን ይበልጣል። በባህሪው ከአብ ጋር እኩል አይደለም፣ ከሁሉም ፍጡራን ግን ይበልጣል። አይታችኋል። ከአብ ያነሰ ነው፣ እንደ አብ ዘላለማዊ አይደለም። የአሪዮስ ክደት ማለት ነው። አብ ዘላለማዊ ነው፣ ወልድ ግን ዘላለማዊ አይደለም። ወልድ ያልነበረበት ዘመን ነበረ። አብም ራሱ አባት የተባለው ወልድን ከፈጠረው በኋላ ነው። ወልድን ከሎቱ ስብሐት ወልድን ከፈጠረው በኋላ ነው። በጣም አደገኛ ኑፋቄ ክደት ነበር ማለት ነው። ይሄ የአሪዮስ መሰረታዊ የሆኑ ክደቶቹን በጣም ነፈልቅቀን ስናወጣ ስንዘረዝራቸው ምን ያክል ውስጡ ብዙ ኑፋቄ እንደነበረ እንረዳለን ማለት ነው። ስለዚህ ምን ብሎ ይናገራል ማለት ነው? ወልድ በባህሪው ከአብ ጋር አንድ አይደለም። ይሁን እንጂ ይላል ከሌሎች ፍጡራን ሁሉ ይበልጣል። ፍጡር ነው ግን ከሌሎች ፍጡራን ይበልጣል። ሎቱ ስብሐት። ለዚህ ወልድ በጸጋ የአብ ልጅ ይባላል፣ የጸጋ አምላክ ይባላል ይላል። ስለዚህም ይላል እንደ ፍጡርነቱ የአብን ባህሪ ማየት አይችልም፣ ሎቱ ስብሐት ማወቅም አይችልም ካለ በኋላ መንፈስ ቅዱስ ለወልድ የመጀመሪያው ፍጥረቱ ነው ይላል። አብ ወልድን ፈጠረው፣ ወልድ ደግሞ መንፈስ ቅዱስን ፈጠረው ይላል። ስለዚህ መንፈስ ቅዱስ ለወልድ የመጀመሪያ ፍጥረቱ ነው ይላል። በጣም አደገኛ ነው። የአሪዮስ ክደት አሁን ቀላል ነው። አብ ብቻ ነው ዘላለማዊ ብሎ መናገር፣ ወልድ ዘላለማዊ አይደለም ብሎ መናገር፣ አብ በዘመናት አብ የተባለው ወልድን ከፈጠረው በኋላ ብሎ መናገር፣ ወልድ ደግሞ አብን የተፈጠረው ግን ከሌሎቹ ፍጥረታት ከኛ ከሰዎች ከምናምን ግን ይበልጣል፣ ግን ፍጡር ነው። የአብን ባህሪ የለውም፣ ስለ አብም አያውቅም፣ ፍጡር ስለሆነ ሎቱ ስብሐት። መንፈስ ቅዱስ ደግሞ የወልድ የመጀመሪያ ፍጥረቱ ነው ብሎ ያምናል። እሺ ይህን ሲናገር ቅድም የኔታ እንዳነሱት ለምን አትመክሩም? ለምን አትዘክሩም? እንዲህ ሲያጠፋ ቶሎ ለማውገዝ ለምን ትቸኩላላችሁ? ለሚሉ ሰዎች ተመልከቱን እንደሚል የቤተክርስቲያን ታሪክ በዓለም መድረክ ላይ ይህን በዝርዝር እናገኛለን። ይህንን የተሳሳተ የኑፋቄ ትምህርት ሲያስተምር መጀመሪያ ምን አደረገው? ተፈጻሜ ሰማዕት ቅዱስ ጴጥሮስ ጠርቶ ስህተቱን እንዲያስተካክል ቢነግረው እምቢ ስላለ ትምህርቱን በስፋት መናገሩን በዚያው ቀጠለ። ከለዚህ ምን አደረገው? በተፈጻሜ ሰማዕት ቅዱስ ጴጥሮስ ዘመን ድቁና ላይ የተሾመው ድቁናውን ሻረው፣ ከድቁናው አስወገደው ማለት ነው። እንግዲህ ይህንን ሲያደርግ በራእይ ደግሞ ሁላችን እንደምናውቀው አሪዮስ የጌታችን ኢየሱስ ክርስቶስን በሕፃን ሆኖ ልብሱን ሲቀደው በራእይ ተመለከተ ጴጥሮስ፣ ተፈጻሜ ሰማዕት ቅዱስ ጴጥሮስ። በነገራችን ላይ ይህንን ራእይ ያየው በዲዮቅልጥያኖስ ዘመን እስር ቤት ሆኖ ሳለ ነው። ተፈጻሜ ሰማዕት እስር ቤት ሆኖ ሳለ ነው በራእይ ያየው። ጌታችን ሕፃን ሆኖ በአምሳለ ሕፃን ተገልጾለት፣ አሪዮስ ግን ልብሱን ሲቀደው አየ። ጌታ ሆይ ምን ሆነ ነው ሲለው፣ አሪዮስ ልብሴን ቀደደብኛል። ያ ማለት ከአባቴ ከባህሪ አባቴ ለየኝና ፍጡር አለኛል። ልክ ይህን ራእይ ካየው በኋላ እንግዲህ ሁላችንም እንደምናውቀው ከእስራቱ እንዲፈታው ሽማግሌ ላከበት አሪዮስ። ተሐድሶ ናፍቀ እንደዚያ ለሚያደርጉ ዛሬ የሚያውቋቸው ሊቃነ ጳጳሳት ላይ የሚያውቀው የሀገር ስራ አስኪያጅ ጋር የሚያውቀው አለቃ ጋር የሚያውቀው የሰብዓ ጉባኤ አባል ጋር የሚያውቀው የሰንበት ተማሪ ጋር እኔ እኮ ዝም ብሎ ተወገዘኝ በስሜቱ እኮ ነው፣ እኔ እኮ ቤተክርስቲያን ወዳታለሁ። አሪዮስ ሚስጥሩ እንደዚህ ነው ያደረገው። አሁን አንተ እስር ቤት ነው ያለኸው። አያችሁ ቅኔው እስር ቤት ነው ያለው ተፈጻሜ ሰማዕት ቅዱስ ጴጥሮስ። ነገ በዲዮቅልጥያኖስና ዘመን ምናምን መገደልህ አይቀርም፣ መሞት አይቀርም፣ ሰማዕት መሆን አይቀርም። ግን ታረቄም ብሎ ሽማግሌ ላክ። ተፈጻሜ ሰማዕት ቅዱስ ጴጥሮስ ግን ራእይ አይቶ ስለነበር የለም በራእይ ጌታዬ መድኃኒዓለም ኢየሱስ ክርስቶስ በሕፃን ተመስሎ ልብሱን ስትቀደው፣ ያ ማለት ወልድ ፍጡር ብለህ ከባህሪ አባቱ ከአብ ስትለየው ስላየ ከአንተ ከግዝትህ አልፈታም አለው። ሳይፈታው ቀር። ከዚህ በተጨማሪ ምን አድርጓል? ለደቀ መዛሙርቱ ተፈጻሜ ሰማዕት ቅዱስ ጴጥሮስ ማለት ነው ለእስክንድሮስና ለአርኬላዎስ ከውግዘቱ እንዳይፈቱት አስጠንቅቋቸዋል ማለት ነው። ከዚህ በኋላ እንግዲህ እንትና ሲያርፍ ተፈጻሜ ሰማዕት ቅዱስ ጴጥሮስ ሲያርፍ አርኬላዎስ በተፈጻሜ ሰማዕት ቅዱስ ጴጥሮስ አማካኝነት ጳጳስ ሆነ፣ ደቀ መዝሙሩ ማለት ነው። ከዚ በኋላ አሪዮስ የተጸጸተ መስሎ ያዘነ መስሎ ቀረበ። በዛ ደግሞ ጓደኛው ሆነ። በዚህ አጋጣሚ የፈለገ ፍሬንድሽፕ ቢኖረን፣ የፈለገ ብንዋደድ፣ የፈለገ ብንከባበር፣ ምንፍቅና የሃይማኖት ልዩነት ጓደኝነትን ከበራ ያደረገው። ካዘንክለት መክረ ገስጸ መክረስ ገስጠች ከኑፋቄ ያውጣው። ስለምወደው ነው ተብሎ ግን አይደረግም። ተመልከቱ፣ አማላጅ ቢልክበትም ሽማግሌ ቢልክበትም
ተፈጻሚ ሰዓት ቅዱስ ጴጥሮስ ከውግዘቱ ሳይለየው አርፏል። ለደቀ መዛሙርቶቹ ነገራቸው፣ ከእኔ በኋላ ትሾማላችሁ፣ ተሳስታችሁ ግን እንዳትሾሙት ከግዝቱ እንዳትፈቱት አላቸው። እና አርኬላዎስ ግን ደግሞ አቂላስ የሚባለው እሱ ግን አሪዮስ ቀረበው፣ የተጸጸተ መሰለው፣ ጭራሽ ጓደኛው አረገው። ድቁና የነበረውን አሪዮስ ክህነት ሰጠው፣ ጭራሽ በክህነት ተሾመ። እንግዲህ ምን ያክል ከባድ እንደሆነ ተመልከቱ ማለት ነው። ቅስና ተሾመ ማለት ነው አሪዮስ። ስለዚህ ከአርኬላዎስ በኋላ ደግሞ ዘመኑ ሁሉ ስለ ቤተክርስቲያን ሲጋደል የኖረው ስመጥሩ እለእስክንድሮስ በእርሱ ቦታ ላይ ተቀመጠ። እለእስክንድሮስም አሪዮስን ተቃውሞ አወገዘው። እንደ ቀድሞ አባቱ የመንፈስ አባቱ ተፈጻሚ ሰዓት ቅዱስ ጴጥሮስ እንደነገረው ልብሱን ሲቀደው እንዳሳየው አንተን ከውግዘትህ አልፈታም፣ አንተ ከተመለስ እግዚአብሔር በራእይ ይግለጽልኝና ያን የቀደድከውን ልብስ ጌታዬ በንስሐ ተመልሷል ፍታው ሲለኝ የዛን ጊዜ የምፈታ ብለው እውነት የሆነው እለእስክንድሮስ በሃይማኖቱ ጸና። በጣም የሚገርማችሁ አሪዮስ ብዙ ሰው በቀላሉ ሊከተለው የሚችል እና በትምህርቱ ሊማረክ በሚችል መልኩ በጣም ትምህርቱን በግጥም በመዝሙር በመነባነብ ማቅረብ ይችላል። በጣም በጣም ባደገኛ እና ይሄ ምን ይባላል? ታሊያ ወይ ደግሞ ማዕድ ተብሎ ይጠራል። ታሊያ ማለት አሪዮስ ወልድ ፍጡር የሚለው ኑፋቄ ትምህርቱን በግጥምና በመነባነብ የሚያቀርብበት ዘዴ ምን ይባላል? ታሊያ ወይ ደግሞ ማዕድ ተብሎ ይነገራል። ታሊያ ማለት ወደ አማርኛ ስተረጉመው ማዕድ ማለት ነው። በጣም አደገኛ ነው። በስብከት ብቻ የሚያሳልፍ እንዳይመስላችሁ። ይገጥማል፣ በመዝሙር ያቀርበዋል፣ በዛ ላይ በመነባነብ ጭምር ያቀርበዋል። ምን ያክል አደገኛ ሰው እንደሆነ ተመልከቱ። በዛ ደግሞ በሴት አይታማም። በምንኩስናው በጣም ጠንቃቃ ነው። ምንኩስናውን በጣም ጠብቆ ነው ያዘው። በማንም ሴት አይታማም። እና ለዚህ ነው ያልኳቸው እንኳንም በዚህ ዘመን አሪዮስ አልነበር ምን ያክል አደገኛ እንደሆነ። እና እንደውም የቀደምት አባቶች ይላሉ በግጥም በመዝሙር በመነባነብ የሚያቀርብበት ይህንን ዘዴ ታሊያ ብሎ ይጠሩታል። በጣም የሚገርም ችሎታ ስራውን ነው። ታሊያ ከተባለ በቃ አሪዮስ የራሱ የሆነ ኪነጥበባዊ በሆነ መንገድ ኑፋቄውን የሚያስተላልፍበት መንገድ ነው። እንግዲህ ቅድም ኔታ እንዳሉ ተመከረ በግል ማለት ነው። ተፈጻሚ ሰማዕት ቅዱስ ጴጥሮስ መከረው፣ አልመለስ አለ። አርኬላዎስን አታሎ ተጸጽቻለሁ ተመልሻለሁ ብሎ ቅስና ተቀበለ። ከሱ ቀጥሎ ደግሞ ለእስክንድሮስ ደግሞ ከኑፋቄው አልመለስ ስላለው አወገዘው። ስለዚህ ተመከረ አልተመከረም? ተመክሯል። በቃ ስለዚህ አያስኬድም ማለት። ከዚህ ቀጥሎ በነገራችን ላይ ቅድም የኔታ እንዳሉት አሁን መድገም ጊዜ እንዳልገልባችሁ በኒቅያ ጉባኤ ከተወገዘም በኋላ አሁን ምላችሁ ታሊያ የሚለው ታሊያ ተቱቲታ ታሊያ ወይ ደግሞ ማዕድ የሚባለው በግጥም በመነባነብ በመዝሙር የሚያቀርብበት ኑፋቄውን የሚያቀርብበት ስራው ነው። የአሪዮስ ምን የሚባለው ታሊያ ተብሎ የሚጠራው። ይህን የሚያቀርብበትም ከተወገዘ በኋላ በኒቅያ ጉባኤ በጣም የሚገርማችሁ የባለስልጣናት ጋር እየሄደ ሹማምንቶች ጋር ነገስታት ጋር እየሄደ በግፍ እኮ ነው የተወገዝኩት፣ በጠላቻ ከሆነ አትናቴዎስ ያስወገዘኝ ብሎ መናገር ጀመረ። በጠላቻ ነው፣ ተቀንቶብኝ እኮ ነው። ዘሴ ሚኒስትሩ ዛሬ ይሄን የሚከተሉት ትዝ ይላችሁ እንደሆነ ፖለቲካውን ይጠቀማሉ። ትዝ ይላችኋል በኢህአዴግ ጊዜ ተሐድሶ ናፍቃን ያሳተሙት መጽሐፍ ምንድን ነው ያሉት? ስንክሳር ጸረ ልማት ነው እኮ ነው ያሉት። ለምን ይመስላችኋል ንግግር የተናገሩት? ያው በዛን ጊዜ ኢህአዴግ ጸረ ልማት ነው ምናምን ብሎ የሚናገራት ንግግር አለች። ልክ እንደዚሁ ከፖለቲካ ጋር ለማገናኘት ስንክሳር ጸረ ልማት እኮ ነው ያሉት። እንደውም ትዝ ይላችሁ እንደሆነ የነበራችሁ ሰዎች ሜክሲኮ ላይ አዲስ አበባ ሜክሲኮ ላይ የትራንስፎርሜሽን ኮንፈረንስ እኮ የሚል ነበር። የዛን ጊዜ ኢህአዴግ የሚጠቀማቸውን ቃላቶች የተወሰዱ እንዳትቃወሟቸው አይተ ትራንስፎርሜሽን ነው የህዳሴ ኮንፈረንስ። በቃ እንዲህ ነው የሚያደርጉት። ያለውን ባለስልጣን፣ የተገኘውን ሰው፣ የተገኘውን ፖለቲካ፣ የተገኘውን አማራጭ ሁሉ ይጠቀማሉ። ሲሆን እያለቀሱ ተገፍተን ነው፣ ወንጌል ስለሰበክን ነው፣ መጽሐፍ ቅዱስ ይዘን ወንጌል ይሰበክ ስላልን ነው፣ መጽሐፍ ቅዱስ ይዘን ይሰበክ ስላልን ነው። እኔ እኮ ያልኩት የሰንበት ተማሪ እኮ ስለ ሃይማኖት አያውቅም፣ ለምን የመጽሐፍ ቅዱስ ጥናት አንማርም ያልኩት። እኔ እኮ ተሐድሶ አይደለሁም፣ እኔ እኮ መናፍቅ አይደለሁም። በጥላቻ እኮ ነው ማህበረ ቅዱሳን እኮ ነው ያወገዘኝ። ቀንተውብኝ እኮ ነው። እኔ ስንት ሰው እንደመለስኩ ብታይ። ጽዋ ማህበራት ሁሉ አስተምራለሁ፣ እዘምራለሁ፣ እቆርባለሁ። ይሄ የመናፍቃን አንዱ መግቢያ ስልታቸው ነው። ስለዚህ አስቀድስ፣ ቁረብ፣ ጥሩ ነው፣ ስበክ፣
የመጽሐፍ ቅዱስ ጥናት ቤተክርስቲያናችን ይሰጣል። አዎ፣ በመጽሐፍ ቅዱስ ጥናት ሰበብ ግን ኑፋቄ አትስበክ ባጭሩ። ሁለተኛ ሽማግሌ እየላከ ይቅር በሉኝ ተሳስቼ ነው ይልና ከስር ደግሞ ኑፋቄውን ይቀጥላል። እና አሪዮስ አሳስቶ የኖረ ዕለት በጣም ከባድ የነበረ መናፍቅ ነው። ስለዚህ ብሎ ብቻ አሪዮስ እንደዚህ ያለ ከዛ ተወገዘ ብለን በደፈናው የምናሳልፈው አይደለም ለማለት ያክል ነው። ይቅርታ ያረዘምኩባችሁ። የኔታ የነገሩን ነገር ነው ሰፋ አድርገን ብንመለከተው ብዙ ነገር እንማርበታለን ለማለት ያክል ነው እንጂ አዲስ ትምህርት አይደለም። አሁን የነገርኳችሁ እግዚአብሔር እኛን ከኑፋቄ ትምህርት ይጠብቀን። ዋናው በኒቅያ ጉባኤ ግን አባቶቻችን እውነትን መስክረው ለእውነት ቆመው በእውነትነትም አሳልፈዋል። በጣም የሚገርማችሁ በኒቅያ ጉባኤ ጊዜ በጣም በሚገርማችሁ ሁኔታ በኒቅያ ጉባኤ ማለት ነው ጉባኤው ሲጀመር ከዚህ ቀደም እንዳነሳ ነው በጣም አሪዮስ በጣም ተንኮለኛ በመሆኑ ይግቡ የኔታ ችግር የለም በጣም በተደጋጋሚ ጊዜ አሪዮስን አይታችሁት ከሆነ በኒቅያ ጉባኤ ላይ ሲሰበሰቡ በወልድ ፍጡር የሚለው ትምህርቱ እንደሚነቃበት ስለሚያውቅ ሴት ነበር ይዞ የመጡት። ይህንን ጉባኤ የሚመራው አትናቴዎስ ነው። ልክ ገና ብድግ ብሎ ንግግር ሲጀምር አንቺ ብለሽ ጩሂና፣ ተመልከቱ ቤተክርስቲያን ታሪክ ባለመድረክ መጽሐፍ ላይ አለ። ብለሽ ጩሂና ምን ሆንሽ ስትባይ በ318ቱ ሊቃውንት ጳጳሳት ፊት አሪዮስ ብሎ እሱም ብሎ መነኩሴ፣ እሱም ብሎ ፓትርያርክ፣ እሱም ብሎ አባት። ይሄ ማን ነው? አትናቴዎስም ብሎ አባት። ይሄ አትናቴዎስ እኮ የቤተክርስቲያን መምህር ይመስላል። ደፈረኛ። በጣም አደገኛ ነው አይደል? በጣም አደገኛ ነው። ስለዚህ የኒቅያ ጉባኤ እንደተጀመረ ገና ጉባኤ ሲጀመር ጢሞቴዎስ ነበረ፣ ዛልቦ ጥሪት የሚባለው ዲያቆኑ ጢሞቴዎስ አጠገቡ ነበረ። ገና ጉባኤው ሊጀመር ሲል ሴትዮዋ ጮኸች። አትናቴዎስ ቀይ ይሁን ጥቁር ይሁን ረጅም ይሁን አጭር ይሁን አታውቅም፣ ብድግ ብላ ጮኸች። በምትጮህበት ጊዜ ምን ሆነሻል ስትባል ይሄ አትናቴዎስ የሚባለው አባት ነው ብላችሁ እናንተ የምትጠሩት ይሄ ምን አባት ነው? ከዛም አልፎ ተርፎ ከአባትነት እንኳን ይቅርና እኔን እኮ ከንጽህና ያጎደፈኛለች። የዚህ ሰዓት ጢሞቴዎስ ቆይ አትናቴዎስ ቁጭ በላል እና ጢሞቴዎስ ዛልቦ ጥሪት ቆመ። አንቺ ሴት እኔ ነኝ የደፈርኩሽ አላት። አዎ አንተን አለችው። አያችሁ ተበሉ። እዚህ ጋር ማን ላካት እንበላት? ቀለሜ እንዳትሉ ደግሞ እናንተ ሰዎች በዛዛት አልነበረም እና ማን ላካት ይባላል። ቢያንስ እንኳን አያችሁት ምን ያክል እንኳን የማይጠቅሙ መሆናቸውን አይታችኋል። እንዴት እንደሚበሉ እዚህ ጋር በቃ ተበሉ። እዚህ ጋር ማለት ጢሞቴዎስ ተነስቶ እኔ ነኝ የደፈርኩ ሲላት አዎ አለች። የተነገራት አትናቴዎስ ነው በይ ብሎ የእሱን ክብር በጳጳሳት ለማጉደፍ ነው። ጮሆች ደግሞ ብላ ቢያንስ አትሊስት እንኳን መልኩ እንደዚህ አይነት ነው፣ ቁመቱ እንደዚህ አይነት ነው። የሆነ ሰው በዚህ መልክ ሲናገር አንቺ ጩሂ እንኳን ተብሎ አይነገር። ሁሌም እንዲህ ነው የሚሰሩት። በቃ መናፍቃን በዚህ አጋጣሚ እንደሚሉት በሃይማኖት ጉዳይ እንደማይቻሉ ሲያውቁ ፐርሰናል ኬዝ ያነሳሉ። አናውቀውም እንደ የቤተክርስቲያናቸው አስተዳዳሪ እንደዚህ ጳጳሳት ምናምን ከሴት ጋር ምናምን ልጅ ወልደው ምናምን እንደዚህ አይነት ትዝ አይላችሁ? እንደዚህ አይነት ወሬዎች ምን አዲስ ነገር አለን? አሁን በእኛ ዘመን ምንም አዲስ ነገር የለም። እና አንዳንድ ጊዜ ጉባኤያትን ስንማር ክርስቲያኖች ባካችሁን የኒቅያ ጉባኤ እንደዚህ ተከናወነ፣ አሪዮስ እንደዚህ ኑፋቄው ነበር እንደዚህ ብሎ ተመለሰል ብቻ ሳይሆን ከነዚህ ህይወት ራሱ እኛ ምን እንማራለን የሚለው ነገር ብናቀው ብንማረው ብዙ ነገር እንማርበታለን። በቃ ፐርሰናል ኬዝ ውስጥ ነው የሚገቡት። በቃ ይሄ የድሮ የመናፍቃን ስልት ነው፣ አሁን ያመጡት አይደለም። በቃ ብድግ ያደረጉና አንድ ቄስ የሆነ የዛ ሰንበት ቤት እዛ ሰበካ ጉባኤ የሚያገለግል መናፍቅ ካጋለጠ አንተን ብሎ ተናጋሪ አላቅም እንደ አንተ መምሩ እርስዎ እየገለበጡ እየሰከሩ ምን አገናኘው? የተጠየቅከው አንተ ኑፋቄ ያለብህ ነው። የቄሱ መስከር የዛን ጊዜ ነው የተገለጠልህ። ግን ማጥቂያ ስልት ነው። በዚህ መንገድ ለመምጣት ይጥራሉ ማለት ነው። እና ኑፋቄ በጣም አደገኛ ነው። ወደ ፐርሰናል ኬዝ መሄዳቸው ዛሬ የተጀመረ አይደለም የሚለው ነገር እንደው ለማለበብ ነው። እንደው ይቅርታ የኔታን ቁጭ አድርጌ ብዙ ነገር ያልኳችሁ እንግዲህ በዚህ አጋጣሚ እሱን ተንተርሼ የተወሰነ ነገር እኛም ወደ ራሳችን እንድናስገባ ለማለት ነው። እግዚአብሔር ያክብርልን። እሺ አንድ ሰው አስገቡልኝ እስቲ